አብዛኛው ሰው ቀንና ሌሊት ሳይል ጠንክሮ ይሰራል። ይሁንና ገቢያቸው ለዓመታት ሳይቀየር ይቀራል። በሌላ በኩል ደግሞ ኢኮኖሚው ቢከብድም እንኳን ገቢያቸው በየዓመቱ የሚያድግ ጥቂት ሰዎች አሉ። ይህ ልዩነት ከየት የመጣ ይመስላችኋል? ምክንያቱ ግልጽ ነው። ገቢ በእድል ሳይሆን በጥረት የሚያድግ ነገር ነው። ገቢዎ በትክክል የሚያድገው ከአንዱ የገቢ ደረጃ ወደ ቀጣዩ ሲዘዋወሩ ብቻ ነው። ውድ ተመልካቾቼ፣ ዛሬ የፋይናንስ ሕይወቶን የሚቆጣጠሩትን 4 ዋና ዋና የገቢ ደረጃዎች በዝርዝር እንቃኛለን። እናም አሁን በትክክል የትኛው ደረጃ ላይ እንዳሉ ከዚህ ቪዲዮ በኋላ ይገመግማሉ። ስለዚህ ገቢዎ ለምን እንዳልጨመረ ግልጽ ማብራሪያ ማግኘት ከፈለጉ ይህ ቪዲዮ ለእርሶ ነው። የመጀመሪያው ደረጃ ጊዜ ለገንዘብ ገቢ ወይንም time for money income ሲሆን ይህ አብዛኛው ሰው የሚጀምርበትና አብዛኛውን ጊዜውን የሚያሳልፍበት ደረጃ ነው። ለአንድ ሰዓት ስራችሁ አንድ የተወሰነ የገንዘብ መጠን ታገኛላችሁ። መስራት ባቆማችሁበት ጊዜ ገቢውም አብሮ ይቆማል። ለዚህ የሚሆኑት ዋና ዋና ምሳሌዎች የወርሃዊ ደሞዝ ስራዎች፣ መንግስታዊም ሆነ የግል፣ የቀን ሰራተኞች፣ ተቀጥረው የሚሰሩ አሽከርካሪዎችና የመሳሰሉት ናቸው። ይህ የገቢ ምንጭ በራሱ ችግር የለበትም። ብዙ ሰዎችም በዚህ የገበያ ደረጃ ላይ ሆነው ጥሩ ኑሮ ሊኖሩ ይችላሉ። ግን ችግሩ በዚህ ደረጃ ላይ እያላችሁ ገቢያችሁ ሙሉ በሙሉ በጊዜያችሁ ቁጥጥር ስር መሆኑ ነው። አንድ ቀን 24 ሰዓት ብቻ ነው ያለው። ይህንን ጊዜ ደግሞ መጨመር አይቻልም። በዚህም ምክንያት በዚህ ደረጃ ላይ ያሉ ሰዎች ጠንክረው ቢሰሩ ገቢያቸው ተመሳሳይ ይሆናል። ለዚህም ነው ብዙ ሰዎች በዚህ ደረጃ ላይ ተወስነው የሚቀሩት። አብዛኛው ሰው በዚህ ደረጃ ተወስኖ ይኖራል። ነገር ግን እናንተ የመቀጠል ግዴታ የለባችሁም። ሁለተኛው ደረጃ በክህሎት ላይ የተመሰረተ ገቢ ወይንም skill based income ነው። እውነተኛ የገቢ እድገት የሚጀምረው በዚህኛው ደረጃ ላይ ነው። በዚህ ደረጃ ላይ ከሆናችሁ ለሰጣችሁት ዋጋ እንጂ ለሰራችሁበት ሰዓት አይደለም የሚከፈላችሁ። ስለዚህም ክህሎቶቻችሁ ሲሻሻል ገቢያችሁም አብሮ ይጨምራል። ለዚህ ምሳሌ የሚሆኑ ዘርፎች ግራፊክስ ዲዛይነሮች፣ ፕሮግራመሮች፣ ቪዲዮ ኤዲተሮች፣ ዲጂታል ማርኬተሮች፣ የሶሻል ሚዲያ ማኔጀሮች እና የመሳሰሉት የሥራ አይነቶች ናቸው። የዚህ ደረጃ ቁልፉ ነገር ክህሎት ሊሻሻል ይችላል። ስለዚህም ገቢ አብሮ መሻሻል ይችላል ማለት ነው። በዚህ ደረጃ ላይ ስትሆኑ ከሰው ጋር መወዳደር አቁማችሁ ከችሎታችሁ ጋር ትወዳደራላችሁ። በአጋጣሚ እንኳን ገቢያችሁ ዛሬ ተገድቦ ከሆነ ፈጣኑ መፍትሄ ጊዜያችሁን ኢንቨስት አድርጋችሁ አዲስ ተፈላጊ ክህሎት መማር ትችላላችሁ። ሶስተኛው ደረጃ የቢዝነስ ገቢ ሲሆን ይህ ደግሞ በአካል ሳትሰሩም ገቢ የምታገኙበት ደረጃ ነው። ገቢያችሁ የሚመጣው እናንተ በገነባችሁት ስርዓት አማካኝነት ነው። ለዚህኛው ደረጃ ምሳሌ የሚሆኑት ዘርፎች አነስተኛ የንግድ ድርጅቶች፣ ካፌ፣ ሬስቶራንት፣ የፀጉር ቤት፣ የኪራይ ቤቶች ወይንም የኪራይ ንብረቶች፣ ዩቲዩብ ቻናል፣ ኦንላይን ኮርሶች እና የመሳሰሉት ናቸው። የዚህ ደረጃ ቁልፉ ገቢው ከስራ ሰዓታችሁ የሚመነጭ ሳይሆን ከገነባችሁት ስርዓት የሚመጣ መሆኑ ነው። ሀብት የሚመጣው ደረጃ 1 ላይ ከመቆየት ይልቅ ደረጃ 3 ስርዓቶችን ቀስ በቀስ መገንባት በመቻል ነው። ይህም ትልቅ ካፒታል የሚፈልግ ላይሆን ይችላል። ዋናው ነገር የፋይናንስ ነፃነት ሲሆን ይህም ማለት ከግል ጥረታችሁ ነፃ የሆነ ገቢ መፍጠር መቻል ነው። አራተኛው ደረጃ በንብረት ላይ የተመሰረተ ገቢ ወይንም አሴት ቤዝድ ኢንካም ነው። ይህኛው የእውነተኛ ፋይናንስ ነፃነት ደረጃ ነው። ገንዘባችሁ እናንተ ከምትሰሩት በላይ በብቃት ይሰራል፣ ተኝታችሁም ቢሆን። የዚህ ምሳሌዎች በኢትዮጵያ ሴኩሪቲ ኤክስቼንጅ ወይንም ESX አክሲዮኖች፣ የመንግስት ቦንዶች ወይንም ትሬዠሪ ቢልስ፣ የኪራይ አፓርትመንቶችና የመሳሰሉት ናቸው። ከዚህ ደረጃ የምንወስደው ቁልፍ ነገር ገንዘባችሁ ያለ እናንተ ቀጥተኛ ተሳትፎ ማደግ መቻሉ ነው። ይህ ማለት መስራት ቢያቆሙ ገቢው ይቀጥላል ማለት ነው። ሀብታም ሰዎች ይህንን ደረጃ ከማንኛውም ነገር በላይ ይጠብቁታል። ምክንያቱም ገንዘብን ሲያገኝ ማንም ሊያስቆመው አይችልም። ኢትዮጵያ ውስጥ አሁን ESX በመጀመሩ
ይህ ደረጃ አሁን ለብዙ ኢትዮጵያውያን የበለጠ ተደራሽ ሆኗል። ገቢያችሁ የማያድገው ሰነፍ ስለሆናችሁ አይደለም። ዋነኛው ምክንያት በቀላሉ ተፈጥሯዊ እድገት በሌለው ደረጃ ላይ ተወስናችሁ ስለቀራችሁ እንጂ። ስለዚህ ገንዘብን ለማሳደግ የመጀመሪያው ከጊዜ ተኮር ገቢ ወደ ክህሎት ተኮር ይሸጋገሩ። ሁለተኛ፣ የመጀመሪያውን አነስተኛ ስርዓት ወይንም ቢዝነስ ይገንቡ። ሶስተኛ፣ በራስ ጥረት የሚያድጉ ንብረቶች ላይ ኢንቨስት ያድርጉ። መንገዱ ይህ ነው፣ ሌላ አቋራጭ መንገድ የለውም። እስቲ አሁን በየትኛው የገቢ ደረጃ ላይ እንዳሉ ወይንም እና ቀጥሎ ወደ የትኛው ደረጃ መድረስ እንደሚፈልጉ በኮሜንት መስጫው ላይ ያጋሩ። ወደ ፋይናንስ ነፃነት ደረጃ በደረጃ የሚመሩትን ሳምንታዊ ቪዲዮዎች ከፈለጉ ጤና ፋይናንስን ሰብስክራይብ ያድርጉ። አብረን እንማር፣ አብረን እንደግ።